ተማሪ ወይም ሰራተኛ ከሆናችሁ ጉግል ኤልኤምን የግዴታ ማወቅ ይኖርባችኋል። ለሪሰርች ሊሆን ይችላል፣ ለጥናት፣ ለማንኛውም ነገር ያስፈልጋችኋል ማለት ነው። ለምሳሌ የዩቲዩብ ቪዲዮዎችን እዚህ ላይ መጫን ትችላላችሁ። ማንኛውንም ፋይል መጫን ትችላላችሁ። እኔ ለምሳሌ እዚህ ጋር ኮምፒውተር መማር ፈልጌ የኮምፒውተር ቪዲዮ ጭኜበታለሁ። እንደዚሁም ደግሞ የተለያዩ ሶርሶችን ጭኜበታለሁ ማለት ነው። ከዛ ከነዛ ውስጥ ፓወርፖይንቶችን ማዘጋጀት ይቻላል። ኪውዝ ወይም ጥያቄዎችን እንዲያወጣላችሁ ማድረግ ይቻላል። ለምሳሌ ደግሞ because if you drop your laptop in a lake today, the physical machine completely it's toast. Right. እንዳያችሁት እኔ ባስገባውላችሁ ፋይል ላይ ሁለት ሰዎች እየተነጋገሩ ነው ወይም ፖድካስት ተዘጋጅቷል ማለት ነው። ይሄን ደግሞ ዳውንሎድ አድርጋችሁ የትኛውን ቦታ ሆናችሁ ማዳመጥ ወይም መማር ትችላላችሁ ማለት ነው። ስለዚህ ጉግል ኤልኤም ይሄና ሌሎች ሰፋ ያሉ ጥቅሞች አሉት። በዛሬ ቪዲዮ ሙሉ አጠቃቀሙን ከዜሮ ጀምሬ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለመክፈት ማንኛውንም ብሮዘር ከፍታችሁ ኖትቡክ ኤልኤም ኤአይ ብላችሁ ሰርች ታደርጋላችሁ። እዚህ ጋር የምትመለከቱትን ኖትቡክ ኤልኤም ኤአይ ከዛ ወደዚህ ያመጣችኋል። ጉግል ኖትቡክ ኤልኤም የሚለውን ይሄኛውን ነው የምትመርጡት። ላው ላይ ክሊክ ታደርጋላችሁ። በመቀጠል ትራይ ኖትቡክ ኤልኤም የሚለውን ይሄንን ነው የምትነኩት። ከዛ በኋላ በቀጥታ ወደዚህ ያመጣችኋል። ከዚህ በፊት ሲሰሩባቸው የነበሩት እንዳለ እዚህ ጋር ይቀመጣሉ። እነዚያውም ከዚህ በፊት የሰሯቸው ናቸው። አዲስ ክሬት ለማድረግ እዚህ ጋር መጣችሁ ክሬት ኒው የሚለውን ትነካላችሁ፣ ወይም ደግሞ እዚህ ጋር መጣችሁ ክሬት ኒው ኖትቡክ የሚል ትነካላችሁ ማለት ነው። ለምሳሌ ግን እናንተ ተጠቅማችሁ ካላወቃችሁና ምንም አይነት አካውንት ከሌላችሁ በኢሜይላችሁ ወይም በጉግል አካውንት መግባት ይቻላል። ለምሳሌ በሌላ ልግባና ላሳያችሁ። እዚህ ጋር አሁን ኖትቡክ ኤልኤም ብዬ ሰርች ባረግ ይሄኛው ነው ብያችኋለሁ። ላው ላይ ክሊክ እናደርጋለን። ትራይ ኖትቡክ ኤልኤም እንደምታዩት ዌልካም ብሎ ይቀበላችኋል። ገና የመጀመሪያችን ስለሆነ ማለት ነው። ይሄንን ኦኬ እንበለው ባለበት። ከዛ ወደዚህ ያመጣችኋል። ይሄው ምንም ክሬት የተደረገበት ነገር የለም፣ አዲስ ነው ማለት ነው። ስለዚህ እናንተ እንደዚህ ነው የሚያመጣላችሁ። አንድ አይነት ስቴፕ ስለሆነ ነው። አሁን እዚህ ላይ እየሰራሁበት የነበረው ላይ አዲስ ልክፈትና ላሳያችሁ። እዚህ ጋር ልምጣና ክሬት ኒው የሚለውን መንካት ነው። ከዛ በቀጥታ ወደዚህ ያመጣችኋል። ከዛ እዚህ ጋር ሶርስ ታስገባላችሁ ማለት ነው። ለምሳሌ ቪዲዮ ሊሆን ይችላል፣ ወይም ደግሞ የተለያዩ ፋይሎችን አፕሎድ ማድረግ ትችላላችሁ። ኮፒ ፔስት ማድረግ ይቻላል። ቀጥታ ጥያቄዎችንም እዚህ ጋር መጠየቅ ትችላላችሁ ማለት ነው። ለምሳሌ እኔ አሁን ኮምፒውተር መማር ፈልጌያለሁ ብዬ ባስብ የኮምፒውተር ቪዲዮ ከዩቲዩብ ላይ ሰርች አድርጋለሁ። ለምሳሌ እዚህ ጋር የምታዩት ቪዲዮ አለ። ይሄን ልውሰድ። ቪዲዮ ካላያችሁት መመልከት ትችላላችሁ። ሙሉ የኮምፒውተር ስልጠና ነው። እንደምታዩት ሊንኩን ነው ኮፒ ያደረኩት። ከዛ በኋላ እዚህ ጋር ዌብሳይት የሚል አለ። ዌብሳይት የሚለውን ነካለሁ። ከዛ ፔስት ሊንክ ይላል። እዚህ ጋር ኮንትሮል ቪ ነክታችሁ ወይም ራይት ክሊክ ነክታችሁ ፔስት ታደርጋላችሁ። አንድ ሶርስ አስገባም ማለት ነው። እዚህ ጋር ኢንሰርት እንላለን። ቪዲዮውን ወዲያው ያገኘዋል፣ እንደ ሶርስ ይጠቀመዋል። ሰመራይዝ አድርጎም እዚህ ጋር እንደምታዩት ያስቀምጥልናል ማለት ነው። ከዛ አሁን ይሄን ማጥናት ከፈለኩኝ ጥያቄዎችን እያወጡ የተለያዩ ነገሮችን እያረኩኝ ማጥናት እችላለሁ፣ ወይም ደግሞ ሪሰርቾችን መስራት ይቻላል። ተጨማሪ ሶርሶችን መጫን ከፈለጋችሁም ደግሞ ምን ማድረግ ትችላላችሁ። እዚህ ጋር ትመጡና አድ ሶርስ የሚል አለ። ስለዚህ ይሄን ትነካላችሁ። አሁንም ከዩቲዩብ ከሆነ ከዩቲዩብ ፋይሎች ካሏችሁ ደግሞ ፋይሎችን አፕሎድ ማድረግ ይቻላል። ለምሳሌ አፕሎድ ፋይል የሚለውን ልንካ። ለምሳሌ ፉል ኮርስ ከሚለው ውስጥ እዚህ ጋር ልምጣና ኮምፒውተር ኮርስ ይሄን ፒዲኤፍ ፋይል ልጫነው። ሙሉ የኮምፒውተር ኮርስ ስልጠና የሰራሁበት ነው። ስለዚህ አሁን ሁለተኛ አስቀመጥን። እናንተ መጽሐፎች፣ ፒዲኤፎች ለሪሰርች የምትፈልጓቸውን ነገሮች እንደዚህ ያደርጋችሁ እዚህ ጋር ትደረድራላችሁ ማለት ነው። ከዛ ደግሞ ግዴታ ለምሳሌ ፋይል መጫን ላይ ይጠበቅባችሁ ይችላል። ኮፒ ፔስት አድርጋችሁ ወደዚህ መምጣት ይቻላል። ለምሳሌ ጄሚናይ ላይ ወይም ሌላ ቦታ ልሄድና ዋት ኢዝ ኮምፒውተር ብዬ ልጠይቅ። እንደ ይሄኛውንም እንደ ሶርስ ልጠቀመው ስለፈለኩኝ ነው ማለት ነው። እዚህ ጋር የማገኘው እነዚህ ምላሾች ሰጠኝ። እዚህ ጋር መጥቼ ከዛ ኮፒ የሚለውን ነካለው፣ ወይም ኮፒ ያደረኩት አሁን ኖትቡክ ኤልኤም ጋር ልመለስና አሁንም ሶርስ ልጨምር ነው ማለት ነው። ስለዚህ አድ ሶርስ። ከዛ እዚህ ጋር ኮፒ ነው የምናደርግልህ እለዋለሁ፣ ወይም ደግሞ ኮፒ ቴክስት የሚለውን ስናቁ እዚህ ጋር ቴክስታችሁን ኮፒ አድርጉ ይላል። ኮንትሮል ቪ ኢንሰርት። አሁን 3 አለኝ ማለት ነው። ይሄውን በቂ ነው። ከዚህም በላይ ልታረጉ ትችላላችሁ። አንድ ብቻ ማድረግ ይቻላል ማለት ነው። እዚህ ጋር እንደየምርጫችሁ። ከዛ እዚህ ጋር አሁን ስታርት ታይፒንግ ይላል። ደስ ያላችሁን ጥያቄ መጠየቅ ትችላላችሁ። እሱም እዚህ ጋር ሰጀስት ያደርጋችኋል ማለት ነው። ለምሳሌ ዋት አር ዘ ሜን ሞጁልስ ኢንክሉድ ዘ ቤዚክ ኮምፒውተር ስኪል ትሬኒንግ ይላል። ይሄን ብነካው ከዚህ ውስጥ ቤዚክ የሚባለውን ያወጣልኛል ማለት ነው። ይሄን ብትነኩት ለምሳሌ እዚህ ጋር ሁሉም ስለተመረጡ ከሁሉ ውስጥ ነው የሚያወጣው። እንዲቀር የምትፈልጉት ካለ ይሄንን ማጥፋት ይቻላል። ይሁት አሁን ኮር ፖይንቱ ወይም ደግሞ ዋና ዋና ሞጁሎቹ እነዚህ ናቸው ብሎኛል። ከዛ አንብባችሁ ደግሞ በኋላ ልትረሱ ስለምትችሉ እንደ ኖት ማስቀመጥ ትችላላችሁ። ኖት አድርጋችሁ ለማስቀመጥ
ሴቭ ቱ ኖት የሚል አለ። ይሄን ትነካላችሁ። እዚህ ጋር እንደምታዩት ኖት ጄነሬት ተደረገ ማለት ነው። ሰመራይዝ የተደረገው ኖት ሆኖ ደግሞ እዚህ ጋር ወጣለን። እዚህ ጋር ኖት ያደረጋችሁትን ነገር ደግሞ እዚህ ጋር እንደ ሶርስ መጠቀም ከፈለጋችሁም ከፊት ለፊቱ እዚህ ጋር ትመጣላችሁ። ከዛ በኋላ ኮንቨርት ቱ ሶርስ ብትሉት እንደ ሶርስ እዚህ ጋር ይቀመጣል። ስለዚህ ኮንቨርት ቱ ሶርስ የሚለው ልንካው። እንደምታዩት ፍሮም ዜሮ ቱ ዲጂታል ሊትረሲ የሚለው እንደ አንድ ሶርስ ሆኖ ገባ ማለት ነው። አሁንም እዚህ ውስጥ ጥያቄዎች አሉ፣ ሳምፕል ጥያቄዎች እናንተ በራሳችሁ መጠየቅ ትችላላችሁ። ለምሳሌ ደግሞ እዚህ ጋር ያሉትን እንዳለ እንደዚህ ያጠፋዋቸው። የምፈልገው እዚህ ጋር ፒዲኤፍ ፋይል ነበረ ስለ ኮምፒውተር የሚያወራ ነገር ግን ተተርጉሞ በአማርኛ እንዲቀመጥ ፈልጌያለሁ። ስለዚህ ትራንስሌት ቱ አማሪክ ልበለውና ሴንድ ላለው ወይም እዚህ ጋር እንልክለታለን። አሁን የሚሰጠን ከየት ውስጥ ነው? ከአንድ ሶርስ ውስጥ ነው። ወይም አንድ ሶርስ ዋን ሶርስ ነው የመረጣችሁት እያለን ነው። ምክንያቱም የተመረጠውን እዩት፣ አንድ ሶርስ ብቻ ነው። ከዛ በኋላ በአማርኛ እንደምታዩት እንደዚህ በዝርዝር መጣልኝ። ከዛ ይህንንም እንደ ኖት እንዲቀመጥልኝ ከፈለኩኝ እዚህ ጋር መጥቼ ሴቭ ቱ ኖት እለዋለሁ። ሌላ ጊዜ ማጥናት ስፈልግ እየከፈትኩ ኖቶቼን እንዳነብ ያግዘኛል ማለት ነው። ለምሳሌ ይሄን ላጠናው ከፈለኩኝ እነካዋለሁ፣ ተከፈተ። እንደምታዩት በቀላሉ ማንበብ እችላለሁ። እዚህ ጋር እየመጣችሁ ይህንን ክሎዝ ማድረግ ወይም መዝጋት ትችላላችሁ። ለምሳሌ ደግሞ እዚህ ጋር ሌሎቹ ላጥፋቸውና ቪዲዮ ነበረ ወይም የኮምፒውተር ቪዲዮ ቅድም ያመጣ ነው፣ እሱን ሰመራይዝ እንዲያደርግልኝ ፈልጌያለሁ። ለምሳሌ ዋና አይዲያውን ንገረኝ፣ ዋት ኢዝ ዘ ሜን አይዲያ አልኩት፣ እልክለታለሁ። አሁን ቪዲዮ ስለተመረጠ የቪዲዮ ነው ማለት ነው። ይሁት ሜን አይዲያውን እዚህ ጋር እያስቀመጠልኝ ይገኛል። ይህንንም እንደ ኖት ከዛ ይዘዋለሁ ወይም አስቀምጠዋለሁ። ነገር ግን እዚህ ጋር ያለው ነገር ደግሞ አሁን ከበድ ካለኝና ቢግነር ነው ብሎ አስቦ በዝርዝር እንዲያስረዳኝ ኤክስፕሌን ዲስ ላይክ አይ አም ኤ ቢግነር ብየዋለሁ። የትኛውን አሁን ቪዲዮውን ነው እንደዚህ ልክለታለሁ። ከዛ በኋላ ቀለል ቀለል ያለው ቃላቶችን ተጠቅሞ ያስረዳኛል ማለት ነው። ይሁት በጣም በቀላሉ ነው አሁን እያስረዳኛለሁ። ስለዚህ ይህንንም ለኖት ለበኋላ እንዲያገለግለኝ አርቱ ኖት እለዋለሁ ማለት ነው። ስለዚህ እዚች ጋር መጣና ከስር ሴቭ ቱ ኖት የሚለውን ነካለው። ኖቴ እንደምታዩት እዚህ ጋር እየጨመረ ነው። የተለያዩ ማቴሪያሎችንም ደግሞ ክሬት ማድረግ ትችላላችሁ። ለምሳሌ ኪውዝ ወይም ፈተና መፈተን ከፈለጋችሁ እዚህ ጋር ይሄን ላጥፋውና ከዚህ ውስጥ ነው የፈለኩት ከፒዲኤፍ ውስጥ ለምሳሌ ቪዲዮንም ልጨምረው ከሁለት ውስጥም ከቪዲዮም ከፒዲኤፍ ውስጥም ማለት ነው። እዚህ ጋር የምታዩዋቸው የተለያዩ ዝርዝሮች አሉ እንደምታዩዋቸው። ኪውዝ ከፈለኩኝ ለምሳሌ ወይም ፈተና እንዲያወጣልኝ ይሄን ነካለሁ። አሁን ኪውዝ እየተዘጋጀ ነው። ጀነሬቲንግ ኪውዝ ብሎኛል። ከሁለት ሶርስ ወይም ቱ ሶርስ ብሏል። አንደኛው ሶርስ ይሄ ነው፣ ሁለተኛው ሶርስ ደግሞ ይሄ ነው ማለት ነው። ጨርሷል እንደምታዩት። ስለዚህ እዚህ ጋር መጣና ጥያቄዎችን አሁን መመለስ ጀምራለሁ። እነካዋለሁ። ኮምፒውተር ኪውዝ ይላል። ከሁለት ሶርሶች ነው የወጣው እያለኝ ነው፣ ከሌላ ቦታ ሳይሆን ከነዚህ 10 ጥያቄ አለ። አሁን ይሄንን እየመለስኩ እሄዳለሁ ማለት ነው። አሁን ጊዜያችሁን ለመቆጠብ ዝም ብዬ እንትን እያለኩኝ እየመለስኩት እሄዳለሁ። ኔክስት ትላላችሁ። አሁን ሳላነብ ነው እንትን እያደረኩ ያለሁት። ልክ ካልሆናችሁ እንደዚህ ኤክስ ያደርጋል። ኔክስት ትመልሳላችሁ። አሁንም ኤክስ ነኝ እንደምታዩት። ኔክስት ዝቅ እያደረኩኝ እንደዚህ እያደረኩ ከዛ ውጤታችሁን ይነግራችኋል። ሳላነበው ነው እንትን እያልኩት ያለሁት። እናንተ መዘጋጀት የፈለጋችሁት ርዕስ ላይ በደንብ እየተዘጋጃችሁ ትሄዳላችሁ ማለት ነው። ስለዚህ ጨረስን። 3 ነው ያመጣሁት እንደምታዩት 3 ከ10 30% ብቻ የመለስከው 3 ነው የሳትከው እንደዚህ ነው ብሎኛል። ከቨር የተደረጉት ደግሞ እነዚህ ጥያቄዎች ነበሩ ማለት ነው። ከዛ በኋላ እዚህ ጋር መማር ከፈለኩ ደግሞ እነዚህ ርዕሶች ላይም የተለያዩ ኪውዞችን ላዘጋጅልህ እችላለሁ እያለኝ ነው። ለምሳሌ ይሄን ብነካው ከዛ እዚህ ጋር ጀነሬት ለዋለሁ። ይሄን ላጥፋውና እዚህኛው ላይ ብቻ ነው የፈለኩት። ጀነሬት ኪውዝ ብለው አድቫንስድ ኤክሴል ላይ ያዘጋጅልኛል። ጀነሬት ለዋለሁ። ሌላ ኪውዝ ተዘጋጀ ማለት ነው እዚህ ጋር። ከዛ ይሄም ሲመጣ መመለስ ነው። ከፊት ለፊታቸው ደግሞ እየሄዳችሁ እንደምታዩት ስማቸውን መቀየር ይቻላል። እንደምታዩት ሼር ማድረግም ትችላላችሁ ሌሎች ሰዎችም እንዲሰሩት ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር ኦዲዮ ኦቨርቪው ማዘጋጀትም ይቻላል ማለት ነው። ይሄኛው ኪውዛችን አልቋል፣ መክፈት ይቻላል። ይሄኛው ፖድካስት ነው የሚያዘጋጅላችሁ። በእናንተ ርዕስ ላይ ሰዎች እየተነጋገሩ ያመጣላችኋል ማለት ነው፣ በመረጣችሁት ጉዳይ ላይ። ለምሳሌ አሁን ይሄ ተመርጦ ከዛ እዚህ ጋር ኦዲዮ ኦቨርቪው የሚለውን ብነካው ጀነሬት ያደርግልኛል፣ ወይም ደግሞ ኦዲዮ ይዘጋጃል። ከዛ ድምፁን ማዳመጥ ትችላላችሁ ማለት ነው። በፈለጋችሁት ርዕሰ ጉዳይ ላይ ይሄንን ታሰሩታላችሁ። የተወሰነ ደቂቃ ይፈጃል። ይሄኛው እስኪጨርስ ትጠብቃላችሁ። እዚህ ጋር ቪዲዮ ኦቨርቪው አለላችሁ። እዚህ ጋር ደግሞ ፓወርፖይንት ማዘጋጀት ይቻላል ማለት ነው። ለምሳሌ እዚህኛው ላይ ብቻ ፓወርፖይንት ማዘጋጀት ከፈለኩኝ ይሄን ነካለው። ከዛ በኋላ ጀነሬት ስላይድ ይለዋል፣ ወይም ደግሞ ስላይድ ዴክ የሚለውን ነካዋለሁ። ሁለቱም እንደምታዩት እየተዘጋጁ ነው።
ሪፖርት አለ፣ ፍላሽ ካርድ፣ ኢንፎግራፊክ ማዘጋጀት ይቻላል። የኤክሴል ፋይሎች ከሆኑ ደግሞ ዳታ ቴብሎችን ማዘጋጀት ትችላላችሁ ማለት ነው። ይሄኛው ጀነሬት አድርጎ እስኪጨርስ እዚህ ጋር ያሉትን ነገሮች መመልከት እንችላለን። ይሄ ሶርስ የምናስገባበት ነው ብለናል። አዳዲስ ሶርሶች የምናስገባበት ሰርች አድርጋችሁም ደግሞ ከዌብሳይቶች ላይ እዚህ ጋር ማስገባት ይቻላል። ቅድም አሁን ከቻት ጂፒቲ ጋር እንዳመጣሁት ማለት ነው። ለምሳሌ እዚህ ጋር ታይፕስ ኦፍ ኮምፒውተር ብዬ ሰርች ባደርግ ታይፕስ ኦፍ ኮምፒውተር ሰርች አድርጋለሁ። ከተለያዩ ዌብሳይቶች ላይ ነው የሚያመጣው። ተመልከቱት። እነዚህ እንዳለ አመጣልኝ። ከ7 ሶርሶች አንብቤን ያመጣውልህ እያለኝ ነው። ካልፈለኩት ዲሌት፣ እንዲገባ ከፈለኩ ደግሞ እዚህ ጋር መጥቼ ኢምፖርት ለዋለሁ። ከዛ ልክ እንደ ሶርስ ይገባል ማለት ነው። ኢምፖርት ልበለው። ይዋቸው ሶርስ ሆኖ ገብተዋል። ከተለያዩ ድረገጾች ነው ያመጣቸው። አሁን ሶርሶቻችን በጣም ብዙ ሆነዋል። ከዛ ሪሰርቻችን አሁን ደግሞ እዚህ ጋር እየሰራን እንሄዳለን። እንደዚህም ማትፈልጓቸው ካሉ ማጥፋት ይቻላል። እያንዳንዱን ሶርስም ደግሞ እየከፈታችሁ እዚሁ መመልከት ይቻላል። ለምሳሌ ኮምፒውተር ታይፕ የሚለውን ይሄኛውን ክሊክ ብናደርገው እዚህ ጋር ይከፈታል። እንደምታዩት እዚህ ጋር ልታነቡት ትችላላችሁ። ከዛ ደግሞ ወደዚህ እያመጣችሁ መመልከት ይቻላል። ኦዲዮ እንደምታዩት አልቋል። 18 ደቂቃ አካባቢ ነው። እዚህ ጋር እየከፈታችሁ ቼክ ማድረግ ይቻላል። ፕሌይ ብላችሁ Okay, let's unpack this. Because if you drop your laptop in a lake today, the physical machine just done. እዚህ ጋር ልብ የምትሉት ምንድነው? አሁን የሚነጋገሩት ስለ እናንተ ፋይል ነው ማለት ነው። ወይም ደግሞ በጽሁፍ የተቀመጠውን ነገር በድምጽ ትማሩታላችሁ ማለት ነው። በሌላ አባባል Oh, completely. It's toast. Right. The screen goes black እያሳለፋችሁም ማዳመጥ ይቻላል። because the apps and programs. Exactly. The software is the translation layer. ዳውንሎድ ማድረግ ከፈለጋችሁ ደግሞ እዚህ ጋር መታችሁ ዳውንሎድ የሚለውን መንካት ይቻላል። ለሰዎች ሼር ማድረግ ትችላላችሁ። ስም መቀየር ይቻላል። ለምሳሌ ዳውንሎድ ብለው ከዛ አሁን ትምህርቱን በድምጽ ስላገኘሁት በኤርፎን አድርጋችሁ መንገድ ላይ ሁሉ እየተማራችሁ መሄድ ትችላላችሁ ማለት ነው። በጣም ብዙ ነገር ነው የሚያቀልላችሁ። ጨርሷል እንደምትመለከቱት። ከዛ እዚህ ጋር መተን ይሄንንም እንከፍተዋለን። እዚህ ጋር መታችሁ በፒዲኤፍ መልክ ዳውንሎድ ማድረግ ይቻላል። በፓወርፖይንት መልክ ከፈለጋችሁ ደግሞ ዳውንሎድ ፓወርፖይንት የሚለውን መንካት ትችላላችሁ። እዚሁ መመልከት ከፈለጋችሁ ፕሪቪውን ወይም ስታርት ስላይድ ሾው ብላችሁ እዚሁ መመልከት ይቻላል ማለት ነው። እንደምታዩት እንደዚህ አይነት ፓወርፖይንት አዘጋጅቶልናል። ይሄን ይመስላል እንደምታዩት። ዳውንሎድ ማድረግ ከፈለጋችሁ እንዳልኳችሁ እዚህ ጋር መታችሁ ዳውንሎድ ፓወርፖይንት ይኸውና ዳውንሎድ ማድረግ ጀመረ። ከዛ በኋላ መክፈት ይሆናል ማለት ነው። ይሄን ከዛ እንደዚህ ሰብሰብ ማድረግም ትችላላችሁ። ከዛ ደግሞ ለምሳሌ አዲስ ኖትቡክ ክሬት ማድረግ ከፈለጋችሁም ከላይ ትመጡና ክሬት ኖትቡክ የሚለውን ትነካላችሁ። ሁለተኛ ኖትቡክ ይከፈትላችኋል ወይም አዲስ ኖትቡክ። እንደምታዩት ይሄ ደግሞ ምንም ያልተሰራበት አዲስ ኖትቡክ ነው ማለት ነው። ስለዚህ እዚህ ላይ ደግሞ ሌላ ስራ መስራት ትችላላችሁ። ለምሳሌ ከፋይናንስ ጋር ከተገናኘ ወይም የኤክሴል ስራዎች ከሆኑ እነሱን አምጣችሁ እዚህ ሪፖርት ማቅረብ፣ ዳታ ቴብል ማዘጋጀት የመሳሰለውን ማድረግ ይቻላል። ተማሪዎች ከሆናችሁም ደግሞ ለማጥናት ሪሰርች ለመስራት እዚህ ላይ እየጫናችሁ ራሳችሁን መፈተን ትችላላችሁ። ከዚህ በተጨማሪ ደግሞ ለምሳሌ ምንም አይነት ፋይል ሳትጭኑ ከዛ በፊት ግን ፓወርፖይንታችን ዳውንሎድ ሆኗል። እዚህ ጋር ከፍተን እንመልከተው። ኤዲት ማድረግ የምትፈልጉት ነገር ካለ እዚሁ ኢኔብል ኤዲቲንግ ትላላችሁ። እዚህ ጋር ያለውን ወተርማርክ በተለያየ መንገድ ማጥፋት ትችላላችሁ። ከዚህም በፊት ቪዲዮ ሰርች የላችሁ ነበረ። ፍሮም ቢጊኒንግ ብለን አሁን ቼክ ብናደርገው እንደምታዩት በጣም የሚያምር ስላይድ በቀላሉ ተዘጋጅቶልናል ማለት ነው። ኖቶችን ከመጫን በተጨማሪ ጥያቄዎችን ኖርማል ጥያቄዎችን መጠየቅ ትችላላችሁ። ልክ ሌሎች ኤአይዎችን እንደምጠይቁት ማለት ነው። ለምሳሌ ትራይ ኖትቡክ ኤልኤም የሚለውን ከፍተን ገባ እንዳለ ኖትቡኮቻችንን ሎድ እያደረገልን ነው። ከዛ አሁን ለመጨረሻ ጊዜ አብረን የሰራ ነው ይሄኛው ነበረ። እዚህ ጋርም ደግሞ ኮምፕሊት ጋይድ ቱ ኮምፒውተር የሚል ነበር። ላው ላይ የመጣችሁ ሌላ ጊዜ እንዳያስቸግራችሁ ታይትሉን መቀየር ወይም ስሙን መቀየር ይቻላል። ኤዲት ታይትል ትሉትና እዚህ ጋር ትቀይራላችሁ። ይሄንንም ለምሳሌ ክሊክ ባደርግበት ከዛ ኤዲት ታይትል የሚለውን ነክታችሁ እዚህ ጋር ለምሳሌ ኮምፒውተር ክላስ ከሆነ ኮምፒውተር ክላስ ልለው እችላለሁ። ሌላ ጊዜ አሁን ኮምፒውተር ማጥናት ስፈልግ ፋይሎች እዚህ ውስጥ ስላሉ እየመጣሁ ይሄን እየከፈትኩኝ ማጥናት እችላለሁ ማለት ነው። ክሊክ አድርጌ ብከፍተውም በቀጥታ ይከፈታል። ተከፈተ። ካቆምኩበት ቀጥላለሁ። እዚህ ጋር ጭነናቸው የነበሩ ነገሮች እንዳለ አሉ። እዚህ ጋርም የተለያዩ ክሬት አድርገን ያዘጋጀናቸው ነበሩ ኪዩዝ ጨምሮ፣ እንደዚሁም ደግሞ ፖድካስት ያዘጋጀነው ነበር። ፓወርፖይንታችን ሁሉም ፋይላችን አይጠፋም። ስለዚህ በተመቸን ቁጥር እየመጣን ማጥናት እንችላለን ማለት ነው። አሁን ወዳልኳችሁ ጉዳይ ስንመለስ ደግሞ ክሬት ኒው ወርክቡክ እንበለውና ምንም አይነት ፋይል ሳንጭን ኖርማል ጥያቄዎችን እንጠይቀው። ስለዚህ ምን አደርጋለሁ እዚህ ጋር ይሄንን ኤክስ ለውና ቀጥታ ወደ ውስጥ ስለሚያስገባኝ እዚህ ጋር ጥያቄን እጠይቃለሁ ማለት ነው። ለምሳሌ ኢሜይል እንዲጽፍልኝ የፈለኩት ኮንቴክስቱን ነገርኩት። እዚህ ጋር ልክለታለሁ። ኢሜይል ይጽፍልኛል። ልክ ሌሎችን ኤአይዎች እንደምትጠቀሙት ኖርማል ነገሮችንም ለመስራት መጠቀም ትችላላችሁ ማለት ነው። ለምሳሌ የኔን ስም ብነግረው ስሜን ያስገባል። የተቀባዩን ስም ብነግረው ደግሞ የተቀባዩን ስም ያስገባል። ከዛ ኮፒ አድርገን ይሄን በቀጥታ እንልካለን። ከዚህ በተጨማሪም ደግሞ እዚህ ጋር አሁን ልመለስና አዲስ
ይህን ኤክስ ልበለው። ለምሳሌ የዩቲዩብ ሀሳብ የምፈልግ ከሆነ እዚህ ጋር መጣና 5 የዩቲዩብ ቪዲዮ አይዲያዎችን ስለ ኮምፒውተር ስጠኝ ብየዋለሁ፣ ልክለታለሁ። አሁን ይሄኛው ምንም አይነት ፋይል ሳትጭኑ ልክ ሌሎች አይዎች እንደምትጠቀሙ እንድትጠቀሙት ነው ማለት ነው። እነዚህ ነገሮች የሚረብሿችሁ ከሆነ እዚህ ጋር ኮላፕስ የሚል አለ። ይሄን ስነኩት ይሄ ሰፋ ብሎ ይታያል። ይሄንንም ኮላፕስ ብላችሁ እዚህ ጋር ከዛ እዚህ ጋር ጥያቄያችሁን አሁን እየቀጠላችሁ መሄድ ትችላላችሁ። በአማርኛ በእንግሊዝኛ የምትፈልጉትን ጥያቄ መጠየቅ ይቻላል ማለት ነው። ስለዚህ ኖትቡክ ኤልኤም የተለያዩ ፋይሎችን እየጫናችሁ ሳትጭኑም እንደዚሁ መስራት ትችላላችሁ። ሴቲንጎችን ለማስተካከልም እዚህ ጋር ሴቲንግ የሚል አለላችሁ። ቋንቋዎችን መቀየር የመሳሰሉትን ማድረግ ይቻላል። እንደዚሁም ደግሞ ለምሳሌ እዚህ ጋር ላይት የሚል አለ። ላይት ሞድ ላይ ነው ያለው። ዳርክ ማድረግ ወይም ጥቁር እንዲሆን ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ሙሉ ጥቁር ይሆናል። ለምሳሌ ክሬት ኖትቡክ ብንልም ብላክ ሆኖ ነው እንደምታዩት የሚመጣው ማለት ነው። ከፈለጋችሁ ግን ይህንን እንደየሁኔታው እናንተ እዚህ ጋር እየመጣችሁ መቀየር ትችላላችሁ። የዲቫይሱን ካረጋችሁት የሲስተማችሁን ወይም የኮምፒውተሩን ይዛል። ላይት ብታደርጉት ደግሞ ነጭ ይሆናል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንደዚህ ቪዲዮዎች የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።